በዓለም አቀፉ የጦር መሳሪያና የወታደራዊ ቴክኖሎጂ ፉክክር ውስጥ አዲስ ምዕራፍ የሚከፍት አጋጣሚ ተከስቷል። ቻይና በቤጂንግ ባካሄደችው የድል ቀን የወታደራዊ ሰልፍ ላይ ሴጂ 1000 የተሰኘውን የመሬት ላይ ሃይፐርሶኒክ ሚሳኤል ይፋ ማድረጓ የኃይል ሚዛኑን ወደ ተለየ አቅጣጫ እንዳዘነበሉ ይነገራል። ከባህር ሰርጉ YG-19 ሚሳኤል ጎን ለጎን ለበርካታ እይታ የበቃው ይህ የጦር መሳሪያ በዓለማችን በስራ ላይ ከዋሉ ጥቂት የስክራምጀት ቴክኖሎጂዎች መካከል የመሬት ላይ የመጀመሪያው መሆኑ የብዙዎችን ትኩረት ስቧል። ይህ አዲስ ክስተት ተራ የወታደራዊ ትርኢት ብቻ ሳይሆን ቤጂንግ በዓለም አቀፍ ቴክኖሎጂ የበላይነት ያላትን ቁርጠኝነት ያሳየችበት አጋጣሚ ነው። ቻይና ቀደም ሲል በነበሩት የወታደራዊ ቴክኖሎጂዎች ላይ የሌሎች ታላላቅ አገራት ተከታይ እንደነበረች የሚታወስ ቢሆንም አሁን ግን የራሷን የላቀ ቴክኖሎጂ በማልማት የወደፊቱን የጦር መሳሪያ ለማምረት ዝግጁ መሆኗን አስመስክራለች። የሃይፐርሶኒክ ሚሳኤሎች አየር ላይ በሚሰማሩበት ጊዜም ከድምጽ ፍጥነት እጥፍ በላይ በመጓዝ ይታወቃሉ። ነገር ግን ሲጂ 1000 ልዩ የሚያደርገው የሚጠቀምበት የሞተር አይነት ነው። ከአየር አተነፋፈስ ሞተር ጋር የተገነባው ይህ ሚሳኤል የከባቢ አየርን በመምጠጥና በመጭመቅ የሚቃጠል በመሆኑ በጉዞ ወቅት ከፍተኛ የፍጥነት ምጥቀት ያሳያል። ይህ ቴክኖሎጂ ቀደም ሲል ከነበሩት የቻይናው DF-17 ወይም የሩሲያው አቫንጋርድ አይነት በከባቢ አየር ላይ ከፍ ብለው የሚንሸራተቱ ሃይፐርሶኒክ ሚሳኤሎች ጋር ሲነጻጸር እጅግ ውስብስብና በምህንድስና ደረጃ ለመስራት አስቸጋሪ የሆነ ነው። በከፍተኛ ፍጥነት በሚበርበት ጊዜም የሚፈጠረው ከፍተኛ ሙቀትና ግፊት ተቋቁሞ መስራት የሚችል ሞተር መገንባት ለዓመታት የብዙ ሀገራት ሳይንቲስቶችን ሲፈታተን የቆየ ታላቅ እንቆቅልሽ ነበረም። የሲጂ 1000 ትልቁ ስትራቴጂካዊ ብልጫ የሚመጣው ከሚበርበት ከፍታ ነው። ሚሳኤሉ ከመሬት በላይ ከ20 እስከ 30 ሜትር ባለው ዝቅተኛ የከባቢ አየር ከፍታ ላይ በከፍተኛ ፍጥነት የመጓዝ ችሎታ አለው። ይህ ከፍታ ለባህላዊ የራዳር ስርዓቶች እጅግ አደገኛ የሆነ የመሸሸጊያ ቀጠና በመፍጠር ይታወቃል። መደበኛ የባሊስቲክ ሚሳኤሎች ወደ ጠፈር ከፍ ብለው ወደ መሬት ስለሚወርዱ አቅጣጫቸውና መዳረሻቸውን አስቀድሞ በማስላት በራዳር ለመለየትና ለማክሸፍ ቀላል ነው። እንደ አሜሪካ ያሉ ሀገራት የሚጠቀሙባቸው ዘመናዊ የአየር መከላከያ ራዳሮች ቀድመው እንዳያዩት ያደርጋቸዋል። ራዳሮች ሚሳኤሉን በሚለዩበት ጊዜም ቀድሞ እርምጃ ለመውሰድ የሚቀረው ጊዜ እጅግ አጭር በመሆኑ መከላከያዎችን ሙሉ በሙሉ አቅም አልባ የማድረግ አቅምም አለው። የሩሲያን ከመርከብ የሚተኮስ ዚርኮ ሚሳኤልን ተከትሎ የመጣው የቻይናው ሲጂ 1000 በሀያላን ሀገራት መካከል ያለውን ወታደራዊ ፉክክር አዲስ ምዕራፍ ውስጥ ይከተዋል። ይህ እርምጃ ቻይና በአየርና በሚሳኤል ቴክኖሎጂ ዘርፍ የነበራትን የሌሎች ሀገራት ተከታይነት ሙሉ በሙሉ ጥላ ራሷን በኢንዱስትሪው መሪ አድርጋ እያቀረበችበት ያለው ታሪካዊ ክስተት ነው። የሲጂ 1000 ወደ ወታደራዊ አገልግሎት መግባት የዓለም አቀፉን የደህንነት ስነ ልቦና ቀይሮታል። እንደ አሜሪካና ምዕራባውያን ያሉ ሀገራት አሁን ባሏቸው የአየር መከላከያ ስርዓቶች ላይ ጥያቄ እንዲያስነሱ የሚያስገድድ ከመሆኑም በላይ አዳዲስ የሃይፐርሶኒክ መከላከያ ቴክኖሎጂዎችን ለማልማት በቢሊዮን የሚቆጠሩ ዶላሮችን ኢንቨስት ለማድረግ እንዲፋጠኑ ያደርጋቸዋል። በጠቅላላው የቻይና ይህ አዲስ ስኬት የወደፊቱን የጦር መልክና የሀያላን ሀገራትን የስትራቴጂ አስተላለፍ በከፍተኛ ደረጃ የሚቀይር ይሆናል። ቻይና በመሬት ላይ የተመሰረተ የስክራምጄት ቴክኖሎጂን ቀድማ በመተግበር ረገድ ያስመዘገበችው ብልጫ ምዕራባውያን ሀገራት በተመሳሳይ ዘርፍ የነበራቸውን የኋላ ቀርነት ክፍተት በፍጥነት እንዲደፍኑ ትልቅ ግፊት ያደርግባቸዋል። ይህም ቀጣዮቹን ዓመታት የከፍተኛ ቴክኖሎጂ የጦር መሳሪያዎች ውድድር የሚጎላባቸው ያደርጋቸዋል።